ሆሳዕና ማለት የአብይ ጾም 8ኛው ሳምንት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት ወደ ኢየሩሳሌም በአህያ ጀርባ ላይ የሚገባበት ዕለት የምትታሰብበት ዕለት ነው። እናም መዝሙረኛው ዳዊት በመዝሙሩ እንደተናገረው እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በማለት አንድም ደግሞ ሌላም ደግሞ በመናገር አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ሰው የተባረከ ነው የተቀደሰ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሞትበትን ዕለት ወይም ደግሞ በመስቀል የሚሰቀልበትን ዕለት ባሰበ ጊዜ ወደ ኢየሩሳሌም ይቀርባል። እናም ወደ ኢየሩሳሌም አካባቢ ደብረ ዘይት በመተባል አካባቢ ወደ ቤተፋጌ ከተማ አቅራቢያ ሲደርሱ ጌታችን ከሁለቱ ደቀ መዛሙርቶች ይልካቸዋል አህያ እንዲያመጣላቸው ማለት ነው። አህያ እንዲያመጡለት ሲጠይቁት አህያውን አምጡልኝና የሚጠይቃችሁ ማንም ሰው ቢኖር ለጌታ ያስፈልጉታልና ለጌታ ያስፈልጉታል ብላችሁ ተናገሩ ይላቸዋል። ከዛ እነሱም ቀበል አድርገው የጌታችንን ትእዛዝ ተቀብለው ይፈጽሙለታል። እናም ጌታችን በአህያው ላይ ወጥቶ ወደ ኢየሩሳሌም አቅራቢያ በደረሰ ሰዓት የኢየሱስን ግርማና ሞገስ አይተው እልል እያሉ ሆሳዕና በአርያም ሆሳዕና በአርያም አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ሰው የተባረከ ነው በማለት ልብሳቸውንና ዘንባባ እየቀነጠፉ መሬት ላይ ያስቀምጡለት ጀመረ። ጌታችንም ወደ ኢየሩሳሌም ከገባ በኋላ በቤተ መቅደስ በጣም ታውካ ነበር። ጉሊት ታውቂያለሽ አይደል? አዎ፣ የሻጭና ለዋጭ ገበያ ነበረችና ቤተ መቅደሱ በጣም ከመቆሸሹና በገበያ ከመሞላቱ የተነሳ ጌታችን ተናዶ ያስወጣቸዋል። ርግቦችንም ይበተናቸዋል። ጠረጴዛቸውንም ይበተንባቸው ይገለብጥባቸውና ቤቴ የጸሎት ቤት ትባላለች በማለት ይናገራቸዋል። ድውያኑም ወደሱ ይሄዱና እውራኖቹም ማየት ይችላሉ። አንካሶቹም በስርዓት መራመድ ይጀምራሉ። ይህ ነገር ድንቅ ተአምራት ሲሰራ ግን እነዚህ በጣም ክፉ የሆኑ የአይሁድ አለቆች የካህናት አለቆችና የጸሐፍት ፈሪሳውያን በዚህ ነገር ይናደዱና ሆሳዕና ብለው የሚዘምሩትን ልጆች ያስቆማሉ፣ ዝምም ያስብላሉ። ሆሳዕና በአርያም ዝም በሉ ሆሳዕና ብለን እንጀምር ምስጋና። ዝም አሰኙልን የጨቅሎቹን አንደበት ሆሳዕና እያሉ የሚዘምሩለት። ከተማዋ አትናወጥ ይቁም ጩኸታቸው፣ በአህያም ጀርባ ላይ ተቀምጧል ጌታቸው። እኮ በየትኛው እውቀት በየትኛው ብልሃት በተናቀች ፍጥረት ይዘምራል ጌትነት። እናንተ ፈሪሳውያን የካህናት አለቆች ስለምን ምክንያት ነው ዝም የምታስብሉት? እነዚህ ልጆች በሚጣፍጥ አንደበት ምስጋና የሚያቀርብ ሰላምን ሊሰብክ በአህያ ቢመጣ ታላቅ ንጉሥ ቢሆን በአምላክነት እንዴት ዝም ይላሉ እነዚህ ሕፃናቱ? እናንተ ከአንተ ኢየሩሳሌም ሴቶች እንዴ ብንቁም ብትደፍሩ ነው ለኛ መልስ የምትመልሱት? ለኛ ባዋቂዎች በየትኛው ስልጣኑ የሚበልጥ ከቄሳር? በየትኛው ኃይሉስ የሚገዛን እኛን? ከነገደ ሌዊ ወይስ ከይሁዳ የነገሰ እርሱ የመጣ እንደ እንግዳ? መቼ ተወለደ ተናፋቂው መሲህ? ምንስ ሰምታችሁ ነው የምትሉን እንዲህ? እዩ ተመልከቱ የቢታንያ ድንጋይ ሆሳዕና እያለ ሲዘምር ሲታይ እንደምን አታውቁም የእርሱን ጌትነቱን ለሰው ልጆች ብሎ መሲሁ መምጣቱን? ብታውቁትማ እርሱን ይህንን ትሑት ጌታ ትዘምሩ ነበር በታላቅ ደስታ። በከብቶች ግርግም ጌታ መወለዱን እንደምን አታውቁም ከሰማይ መውረዱን? በከብቶች በረት ውስጥ ምን አይነት ንጉሥ ነው በዚህ ሰዓት መኖር ተወልዶ የሚገኘው? ካልጠፋ እንስሳ በአህያ ተጭኖ ወደኛ የሚመጣው በየትኛው ኃይል ውስጥ እኛን የሚመራው? ተናግረናል። እኛ የምንቀበለው የሙሴ ሕግጋት ኦሪትን ብቻ ነው። አይሆንም ብላችሁ ከዚህ ከወጣችሁ በንጉሳችን ፊት ወደ ሸንጎ ወስደን ነው የምናቀርባችሁ። እንዲህ እያሉ ሕፃናትንም እያስቆሙ እየተቆጡና እየተናገሩ ነገር ግን ዝም ቢሉ ሕፃናቶቹ ዝም ቢሉ ራሱ የቢታንያ ድንጋዮች እንደሚናገሩ በዚህ ተአምራትን ተገልጧል። እና አየሽ ልጅ ጌታችንም ለሰው ልጅ ኃጢአት ተላልፎ የሚሰጥበት ሰዓት በደረሰ ጊዜ ወደ ኢየሩሳሌም መግባቱን ያስታውሰናል ማለት ነው። እና ሆሳዕና በአጭሩ አቤቱ እባክህ አሁን አድን፣
አቤቱ እባክህ አሁን አቅና ሲሆን አንድም ደግሞ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የዳዊት ልጅ የተባረከ የተቀደሰ ነው ማለት ነው። ገብቶሻል? አዎ አባቴ ገብቶኛል። ጎበዝ ልጅ ጎበዝ። በዚህ ተነሳ አንድ ግጥም አለኝ። እስኪ ግጥምሽን በይልኝና እንሂድ። ሆሳዕና በአርያም በጌታ ስም የሚመጣ ከመርኮ ሀገር ከባርነት የሚያወጣ ብሩክ ቅዱስ የአበው ተስፋ የመርገም ጨርቅ ባንተ ጠፋ የነቢያት ትንቢት የጽድቃቸው ዜና የሕይወት እንጀራ የእስራኤል መና ቃል ከስጋ ጋር በተዋህዶ ጸና በሰማያት የተከለልክ የተጋረድክ በደመና በምድር ላይ ተመላለስክ ታየ በጎዳና አላዋቂ በማስተዋሉ ተደገፈ በጥበቡም አመነ የዚህ ዓለም ዕውቀት ግን ከንቱ ሆነ በማህበር በጉባኤ መካከል ተገለጠ ያዋ ሆኖ የጽዮን ልጅ በአህያ ላይ ተቀመጠ ከሕፃናት ከሚጠቡት አፍ ምስጋናን አዘጋጀ ከንፈሮቻችንን ለምስጋና አንደበታችንን ለዝማሬ ከፈትክ እኛም ልጆች ይዘን ዝንጣፊ ዘንባባ በሐሴት ተሞልተን አሸብርቀን እንደ አበባ የሰላም ንጉስ መድኃኒዓለም ስለ ስምህ ተቀኝተናል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም የዳዊት ልጅ መድኃኒዓለም በኪሩቤል ግርማ የሚቀመጥ አልፋና ኦሜጋ በቀስተ ደመና ላይ ዙፋኑን ሊዘረጋ በእሳት መድረክ ላይ የሚመላለስ በሱራፌል የሚቀደስ የሚወደስ ሰባት መቅረዝ በፊቱ የሚያበራ መንጦ ላይ ተብርሃን ማደሪያው የሚያስፈራ በልዩ ልዩ ቅኔ በመለከት ድምጽ በመብረቅና በነጎድጓድ የምትገስጽ አይኖች እንደ እሳት የሚያበሩ እግሮች እንደ ነጠረ ነሐስ የመሰሉ የልብስ ዘር ቤተ መቅደሱን የመላ የኃያላን ኃያል ባለብዙ ሺህ ሰረገላ በማደሪያ በጸባዖት ባይቻለን አንተን ማየት ብትባርከን በበረከት ብትፈውሰን በምህረት የአዳም ልጅ የእግዚአብሔር ልጅ ልትጨበጥ ልትዳሰስ በአህያ ላይ ተቀምጠ አገኘን ቤተ መቅደስ ሆሳዕና በአርያም ወስብሐት ለእግዚአብሔር ወለወላዲቱ ሆሳዕና በአርያም ያሉ ዘመሩ ሕፃናት ሰዓታችንን ለመጠቀም ያዝ እንድናደርገው ነው። እልል በሉላቸው በደንብ አመስግኑ። ምእመናን ልጆቻችሁ ናቸው፣ ደስ ይበላቸው፣ አመስግኑላቸው።